ተደረግሽ አንቺ ዲያኬት መጣችሁ ትችሉበታላችሁ እናንተ ስለዛ ነው ችግር የፈጠራችሁ እሷ ነች ግር ብለን አሁን እያገናዘብን ነው የምንናገረው ለማንም አንደረብም ከተገፋው ከሐቅ ጎን ነው የምንቆመው ሐቅ ስላለሽ ነው እኔ ካንቺ ጎን የምቆመው ሐቅ ባይኖርሽ ነገ ልናገርሽ ይችላል ነገ ለሰል በሐቅ ጎን በሐቅ ሲሆን ነው እንጂ እሱን ሞደው ያለ ሐቅ ሲመጣ ግን እኔን ብቻ ስሙኝ ምናምን የለም ይሄ ትናንትና አይደለም ዛሬ ነው ያለ ነው ምናልባት 1 አመት 6 ወር ስጠፉ እናንተ በጣፋችሁበት ሰዓት ብዙ ነገር ተቀይሯል ረስታችሁ ከሆነ ማለት ነው የድሮ ነገር የለም አሁን ሚናችንን ለይተናል ማን እንደሚወደን ማን እንደሚጠቅመን ማን ምን እንደሆነ ጠቅቀን ስለምናቅ ግር ብለን አንሄድም ሶ አንዳንድ ወንዶች ቅድም ተናግሬ ያለው አስገብቻችኋለሁ እረፉ እኔ ነኝ አለቃ ከኔ በላይ አማራ የለም እኔ ብቻ ላይ ልናገር አይሰራም ማንንም ከማንም አይበልጥም መቼም እንደውም ብታስገቢ ጥሩ ነው ፍለፊት በጠይቀው ደስ ይለኛል ቀጮ ቪዲዮሽን እንትን በይ ሼር አርጉለት እንትን ሲልክልሽ ነበር እኮ አበባ ሲልክልሽ ነበር አስገብተሹ ማለት ነው መች ገባው ላለና ባሰማው ደስ ይለኛል ሪከርዱን ማለት አይመለከተኝም ማለት ከዛ እኛ ተናገርኩኝ ነው ከዛ እኔ ደግሞ አስገቢውና ግዴታ እኮ የሰው ልጅ እኮ ይተሰዳል የለበትም እኮ ያለው ነገር ይፈታ ያ ሼር አርጉለት ለጆከር ፌበን ካለ ሼር አርጊለት ፌበን ገብቶሻል አይደለ ሼር አርጉለት ለጆከር ለምን ጥፋቱን እንትን ይበል እኔ አገባኝም ብሏል መጠየቅ ፈልጋለሁ ምንድነው ገብቶሻል እኔ አሁን አልሰደብኩት የለ የደረስኩበት የለ ለምንድነው መሀል ላይ ገብቶ እሱ እውነት አማራ ከሆነ ለምንድነው መሀል ላይ ገብቶ የሚለው ቆይ አንዴ ያኛውን ስልክ ላምጣው ቆይ አንዴ Okay. በጃፒ ምክንያት ከሆነ አዳምጪ ቆይ ይሄንን ነገር ልበል ጃፒ አልሽኝ እኔ ቤታ እሱንም እኔንም ይላልዋል እኔ በእናንተ መካከል መግባት አልፈልግም እኔ ችግር የለብኝም እኔ አሁንም በግልጽ የምናገር እኔ ካንቺ ጋር ችግር የለብኝም ካለሽ ቀጥዬ ይሄ ያለህ እኔን አሰድረኛል የምትይኝ ከሆነ ይሄኛው ስልኬ ላይ ጋይስ ላኩልኝ ሼር አርጉልኝ አንዴ ቆይ ሼር አርጉልኝ ያሰማል አይ እኔ በዚህኛው እንትን ስላለኝ ነው በዚህኛው ስልኬ አሁን በማወራው ስልኬ ዊድሮን አታሰዲ ሌላውን በሴቶቹ መካከል እኔ ሳይድ ይዤ ከሆነ ቀጣለው ሳይድ ያስከው ልንገር ባለፈው እሷ እኔን ባሽሙር እየተሳደረ ባሽሙር ቡንድ ላይ እየተሳደረ ማናት ስምጥሪ ኦርደሯ ስሟን ቄስ ይጥራ ማናት ይዊ ንገሪኝ በቃ እሺ ትንገረኝ እሷ ኦርደር ማናት ኤልሻዳይ እሷ በአሽሙር ትናገራለች ባሽሙር እያወራች ምናምን ነበረ ባሽሙር ምናለች እሷ እኔ ከዛ ገስት ላይ ገባው ቀጥይሽ ባሽሙር እየተናገረች ነበር እሷ ያለችውን እቺ በግምላትም ከዛ እሷ ባሽሙር እየተናገረች እያለ አንተ ገባህና ምን አልከ መሰል አንድ ክፍል ቤት ተቀምጠው
የራስ አለ አባባል ብትሰማው ደስ ይለኛል። አንድ ክፍል ቤት ተቀምጠው ያሉ ሰዎች ምን እያደረጉ ነው ምናምን አልካት። ከዛ መልሰና ሰሞኑን ደግሞ በአሁን ሰዓት ያለው ወሬ እኔን ነው እንደዚህ የሚባል ሌላ ማንም አታመጣልኝ። ሰሞኑን ደግሞ ምንድነው የቆመ ሰዎች አሉ ምናምን ብለህ ምን ቀን ነው ያልኩት? አሁን በቅርቡ ከዛ ቀን ወቅት ላይ ባርሴሎና ምላሴን ብቆርጭኝ በሁለታችሁ መካከል ምንም የገባሁበት ምንም አይነት ነገር የለም። ዝም ብላችሁ አጣቁራችሁ እንደ ሴት መካከል ምንም አጣቁራችሁ እኔ እኮ አይደለም የተናገርኩትኝ እኮ ተፖስ ሁሉ እኮ ነው የገረመው። እኔ ጭራሽ አያገባኝም። እንዴት አንቺ ስታስቢ ነው ሴት በቤትነት እኔ አንቺ ነው የማውቀው። እኔ ጥያቄ ሆነ መቸለት ብሎክ እንዲያረግሽኝ ቤታ ለምንድን ነው የማይመጣልኝ ላይ ባውዬ እንደውም የሆነ መልእክት ልጽፍ ስገባ አሰላሙ አለይኩም አሰናብተሽ በዚህኛው አልቦለክሽኝ። ኦኬ እንዴ እቺ ልጅ ምን አድርጌ ነው ብዬ ዛሬ ህዊ ስትናገረኝ ነው የገባኝ እንጂ በሌላ መንገድ ቢሆን አልገባም ነበር። ቁም ነገር አልገባም ነበር። እኔ ደግሞ ራስንም ሰምተህ የለው አንቺ ነኝ ስለመሰለሽና ስለተመሳሰለልሽ አይደለም። ሆይ እኮ ግልጽ የሆነ ነገር ነው። ብትሰማው ጥሩ ነው። ለምን አትልኩ? እዛም ማለቀልቅ እሺ ስትሰማው ከማንም በፊት እኔ በቤትሽ አንቺ እንደዚህ ተናገሩኝ ስትይ እኔ አይደለሁ ሩጬ የምደርሰው። ከዛ በኋላ እኔ አንቺ ችግር አለብን። እኔ እንደዛ አይደል ማለቃለቅም አሽሙር አይመቸኝ። ይቅርታ አድርጊልኝ። መስሎሽ አስመስለሽ ከሆነ አላቅም። ራስህ ስትሰማ ይገባል። አራራራ አገባኝም። ቤት አታገናኝኝ። ይቅርታ አድርጊልኝ። አንዴ በእናትህ ሲጀመሪ በቤቴ አንድ በጃፒ ጉዳይ ጃፒንቶ በሴቶቹ ጉዳይ ግን 80 ጊዜ ብትመጪ እኔ አታገኝ። እኔ አያገባኝ። እሱን ራስህ ስትሰማ ታገኘዋለህ። ራስህ ስትሰማ ሼር አድርግልሃለሁ። ምን አግብቶኝ ነው እኔ ሴት መካከል የምገባ? እናንተ ሴቶች ለምን አትተውኝ? ምን አገባኝ እኔ እንዴ እኮ አያገባህማ። አንዴ አዳምጠኝ። በሴቶቹ ጉዳይ እሺ አዳምጠኝ። በሴቶቹ ጉዳይ ቤታ ስላንተ አላወራችሁ። እኔ አንድ ነገር ላስማማችሁ። አንድ ጊዜ ቆይ አሽሙር ምናምን አይደል? በራሴ ቤት ይሄዳለሁ። አንገናኝ መሄድ ትችላለህ። ችግሩ አንተ ሀቅን መቀበል ስለማፈልግ ነው የተናገርኩት። እኔ አሜሪካ ላይ አንድ ቤት ምንድነው አታዳምጥም ጆከር። አሜሪካ የሚኖሩ ብዙ ችግር ያለብኝ ሰው እናያለን፣ እንፈርዳለን። እኛ እኮ እንመለከታቸዋለን። በፖለቲካ ብዙ የሚሄድበት ብዙ ሰው አለኝ። አንቺ አሜሪካ አንቺ ብቻ ነሽ እንዳልሽ። ኧረ ፍቱኝ ባካችሁ። ቆመው የማያውቁ ሴቶች ሁላ ስትል ነበር። እኔ አሁንም አንተን አከብርሃለሁ በሀቅ መንገድ ስትመጣ። ቤታዩ አትቆይም ደግሞ ሰሞኑን በሚታማበት ነገር ልታስገቡኝ ነው እኔንም? እኛ እኮ ጆከር ችግር ሰው አታዳምጥም። እኔ ብቻ ላውራ ነው የምትለው። አንድ ነገር አትበይኝ። እኔ ሴት መካከል አልገባም። ይውይ በቃ ልንገርህ። አልገባም አልካ። እኔ ደግሞ እንዴት እጅህን እንዳስገባ ልንገርህ። እኔ ስላየሁኝ ነው የምነግርህ። እኔ ባትገባ በጣም ነው ደስ የሚለኝ። እንድትገባም አልፈልግም ስለማልፈልግ ገባ። ለመጥራት ቤታናት ቀርበለኛ። እሺ እሷ ቤት ገብተህ ቆመው የማያውቁ ሴቶች ሁላ ምናምን ብለህ አሽሙር ጣል አድርጋለህ። ይልክ እኛ አማራንን ባናርስም እናጣ ቀኔ ምናምን ይሄ ዘለፋ ምናምን ይገባናል። አስለሽ ተናገሪ በእናትሽ። እኛኛ እንደሱ ቃላት አትናገሪ። እኔ አሽሙር አላችሁ። እኔ ቤታን መናገር ከፈለኩኝ በግልጽ ነው የምናገረው። እኔ እናት ስማኝ፣ ለምሳሌ እኔ ስማኝ ተጽፎት አልሰጥም። እነዚህ ጀረጆች ምናምን እኔ ማንም በብሔርተኝነት ማቃት እሷ ነው። እኔ ጋር አታገናኛት። እንደዛ ከሆነ ደግሞ ለሁለቱም አለመሆን ሁለቱንም አገባኝም ማለት ነው። አንቺ ሴትዮ ምንድን ነው ዲታ ገብተህ ስትናገር እየሰማህ ነህ። ከስር አስገባይ እኔና እሷ እንነጋገራለን። አለቅ አሰናጋገሩ ችግሩን ፍቱት። ከመካከላቸው ውጣ። ስለዚህ ኖ አሁን የሚታዩ ለአማራ የምትታገል ነች። አታውቅም? ታውቃለህ? እኔ አሁን እኮ ግን ስትነካ ማንም ዝም ማለት አይችልም። ገብቷል? ጆከር ተሳደበውን እኛ እያየን ነው። አንዳንድ ነገሮችን እቺ ሊያ የምትባል የምትናገረው ገብቷል? ከዮኒ ጋር ምን
እንሰማለን፣ ሴቶች ነን እኛ እንሰማለን። ስለዚህ በዳለቻ ቆይ በዳለቻ ምክንያት አሁን ቅርብ ጊዜ እንተዳቢ እስከ ጥግ ድረስ እኔ መልስ አልመለሰችልኝም። መልስ ሳመልስልኝ ዝም ብያለሁ። ስለዚህ ሴት መካከል እኔን አታስገቡኝ። አሁን ሰው ሴት ምናምን ሳይሆን ጆከር አንዳንድ ጊዜ አሁን በሴት ጸብ እንዴት እሱ ይገባል? አንቺ የነተደረግሽ አንቺ ኬት መጣች ትችሉበታላችሁ እናንተ ከመለከቱ። ስለዛ ነው ችግር የፈጠራችሁ እሷ ነች። ለኔ ያወራኝ ነው። ከዛ ጆይን ብሎ ገባ። እንዴት ነው አንድ ክላስ ነው ለሚሰቃዩት መልስ አለ ወይ? አራታኝ እስኪ ወይ ጆካ ወይ ጉድ ታኝ እስኪ እንዴት ነው በእናትህ? ሀገር ቤት እኮ ግን ጥሩ እኮ ነው። ሀገር ቤቱን ኢትዮጵያው ናችሁ የፈመሳችሁ ሰዎች እንዲፈልጋችሁ ትንቀሳቀሳላችሁ። አንደኛ ገንዘቡን ትጠቀሙበታላችሁ። በተለይ ጌመሮች ነው በቃ የሆነ ደስ የሚል ጊዜ ታሳለ ማህበረሰብሽ ጋር ተጋፍተሽ አማርኛ ሰምተሽ ባህልሽ ምናምን እዚህማ ቀሌ ደስ እንደሚል ሞዴል በዛብን። ግን እኔም ለማንም አላወራውም፣ ለማንም አልተናገርኩም። ጸጥ ብዬ ነበር። ይወያን ስላነሳሽ ያኛውም ሚግባ ያኛውም ገብቶ በአማራ ህዝብ ስም ፈምሰው ምናምን የጠፋሉ ምናምን ብሎ የተናገረው በጣም ብዙ ነገር ነው የተናገረው። ኢትስ ኦኬ አልፏል። አይ በቃ ኦሬዲ እንትን እንደለ ያስተውቃል። እኔ ማንንም አልፈራም። ለምንድን ነው ጆከር የምትፈሪ የምትሉ? ማንንም ሰው አልፈራም። ግን በስነ ስርዓት የሰው ልጅ ስላወራ በስነ ስርዓት ነው ያወራው። ለዛ ነው በስነ ስርዓት የመለስኩት እንጂ እኔ ማንንም ፈርቼም አላውቅም። ለምን ትፈሪዋለሽ ምናምን የምትሉ? ማንንም ምን ያልፈራም። ታቶ እነሱ ይሞርል እንትን ለማለት ነው፣ ለማቀሳሰር ነው። ገብቷል። እኔ ከዚህ በኋላ አይመለክ ጥፋት እንደሆነ እኔም ነግሬዋለሁ። ቅድም ማስገብቼ ኦኬ እሺ ጥፋት መስሎ ከታየም ይቅርታ ብሏል። ያኔ በቃ ከዚህ በኋላ ላለው ነገር ግን ቴኬር አንተ የሷ መጠቀሚያ አይደለም። ገባ? እኛ እንወድሃለን እናከብራለን ምናምን ግን እንደዚህ ሲሆን ደግሞ ባንተ ስናይ በቃ ይደብራል። ገባ? ሰውም ደግሞ ይፈርዳል እኮ እያየ አንተ ብትናገርም ከስር ያሉ ቁጭ ያሉት ይታዘባሉ፣ ይፈርዳሉ፣ ያያሉ ምናምን ማን ምን እንደሆነ። በዚህ ሰዓት ከጎኗ እንደ አንድ አማራ እህታችን ከጎኗ መቆም ሲገባን መደራረቡ አያስፈልግም። ወይ ደግሞ በቃ ዝም ማለቱ መፍትሄ ነው በሚለው ምክንያት ነው። እሱ ኦኬ በቃ አልፏል። ተይው ማለት አንድ ያልፏል እና ይሄ ነው በቃ። እኛ ኮነች ሰዎች ምንም ሳታረጋቸው ከሰደቡ ህሊናይ በሚሰማው ልክ እኔ እንመልሳለሁ። ገባችሁ? ላይክ እኔ ማቀው እንደዛ ነው። ለምሳሌ ጓደኛዬ ኮንሽ ሰው ሲሰድ እንትን ላለው ሲደብርሽ አብሬሽ አወራለሁ፣ ሲከፋሽም ምናምን ገብቶሻል። ደውልልሻለሁ አለሽ ወይ እንዴት ነሽ ምናምን ጻጻፋለሁ ምናምን። እኔ እንደዛ ነው ማቀው ጓደኝነት ማለት። በቃ ስትነኪ እያየው ጸጥ ብዬ እየተሰበየ ስምሽ ያላግባብ እየጠፋ ጸጥ አልልም። እኔም አንቺ ብቻ ነሽ እንጂ ጓደኝነቱን የምትፈልጊው አንቺ ብቻ እንደዛ የምታረጊ ከሆነ እኔ አንቺ ስትነቂ እኔ ዲፌንድ ማላረግልሽ ከሆነ አንቺ ስትሰደቢ ቁጭ ብዬ የማይሽ ከሆነ ጓደኝነቱ ያንቺ ነው እንጂ የኔ ብቻ አይደለም። ገባሽ? እኔ ደግሞ ካንቺ ውጪ በተፈጥሮ እየታይሽ ነው ካምላሽ። በተፈጥሮ አንዳንድ ሰው መናገር የማይፈልግ ከሆነ ሰው ማይችል እንጂ እንደው ሶሻል ሚዲያ ላይ በተፈጥሮ መናገር የማይችል ሰው አለ። አሁን የግል ላይፍሽ ከኋላ ያሉ ጓደኞችሽን አይደለም ሚዲያ ላይ ያሉት ጓደኞቼ ናቸው የምታያቸው። ግን አይደለም ሌላውን ሰው አንቺን እንደፈለገ አድርገው የመናገር ምላስ አላቸው። አይምሰልሽ ሀቢብቲ ጨዋ ኖ እኔ እኮ ጨዋ ወልዶ ጨዋ ያሳደገኝ ነኝ የሚሉት ከአንቺ በላይ ምላስ ላይ ደግሞ መናገር አይችሉም። ሲለኩ ለምን ይመልሳሉ ለራሳቸው? ከአንቺ በላይ ሆኖ ነው የሚመልሱት ለራሳቸው ሲነኩ። ለሱ መልሳለኝ አሁን ለምሳሌ አንዳንድ ሰው ሲነካ እንዳው ግድ ሆነበት በቃ የራሱ ነገር ሆኖ ግድ ሆኖ ባይመልስ ደስ ይለዋል። ግን ሲነካ በቃ የራሱ ነገር ስለሆነ ግድ ሆኖበት ይመልሳል ብዬ ነው ማሰበቃ። ገባሻ? ይሄ ደግሞ ሮንግ አስተሳሰብ ነው። ቤታዮ ልክ ለሷ ግድ እንደሆነባት ሁላ ጓደኛዬ ግድ ይገባል። ገባሽ?
ከተጋፈጥሻቸው ጓደኛዬ ናቸው ጓደኞቼ ናቸው ብለሽ ከተጋፈጥሽ እነሱ አንቺ ስትነቂ ወይ እኛ እኮ ቤተሰብ ያበናል ጨዋነን ምናምን የሚሉ ከሆነ እነሱም ሲነኩ ጨዋ ናቸው ቤተሰብ ያያቸዋል። ካልሆነ ግን ለነሱ ሲናገሩ ለአንቺም እንደዛ መሆን አለባቸው። ጊቭ ኤንድ ቴክ ነው በቃ እዚህ ዓለም ላይ ማለት ነው እንጂ አንቺ ተጋፍጠሽ ዋጋ ከፍለሽ ከዛ ደግሞ አንቺ ስትነኪ ደግሞ አይ እኔ እኮ እንደዚህ የሚል ሰው ይሄ ድራማ ነው። ሲጀመር እዚህ ሚዲያ ላይ መጣው መናገራችን ላይ ይባል ሁላችንም ምላስ መውዳት ከሆነ ማክብራ ከሆነ ስህተት መስሎ የታየኝን ነገር እነግራታለሁ። የመቀበል ያለ መቀማሙ የፋንታ ነው። ማታሞች እንግዲህ እኔማ ምቀና ከሆነ ቆይ ሰልክ የማይገባኝ ነገር ምቀና ከሆነ እኮ ከነሱ በላይ እኔ ነኝ ቪው ያለኝ አይደል? ቪው እንዳያገኙ አልመጣም አልገባም ከናንተ ጋር ማለት እኮ እችላለሁ አይደል? አልገባም ብዬ በሙድ አድርጌ ምናምን ነገር ለብቻ የመጫወት እችላለሁ ምናምን። አንድ ሁለተኛ ሲሰደቡ ምን አለ እንዴ ጠላት ላይ ምን አለው እንዴ ጠላቱ ላይ ቢበረታ እኮ እስካሁን የሚፈልገውን ኮምበር ይዞ ነበር አዳሚ። ግን በቃ እንድሲና ታው አንቺ የማንም መጠቀሚያ አይደልሽም ማሪ። ሲወድሽ መውደድ ለሚሆንልሽ መሆን። ከዛ በተረፈ ግን ለማንም ብለሽ ዲፌንድ እንዳታረጊ። ለራሳቸው ይወጡት። የኔ እናት ምላቸው የራሳቸው ነገር እንዳይበላሽባቸው ነው ዝም የሚሉት እንጂ መስሎሽ ነው የኔ ቆንጆ። አንቺ ስትሰደይ በጣም ብዙ የምትወጃቸው ሰዎች በጣም የምትከራከርላቸው ሰዎች ዱቅ ብለው ነው የሚያዩት። ማንም ለማንም አይሆንም። ግን እኔ የማይገባኝ ጓደኛ ሆነሽ አብረሽ እኮ ስትሆኚ በፍቅር መሀል ይሄን አታስቢም። ገባሽ? አሁን አንድን ጓደኛ ካረክ ያን ሰው ከወደድሽው የባለፈው ጓደኛ ላይ እቺን አድርሳብኛለች ምናምን አትይም። በቃ አብረሽ ያለሽን ፍቅር ምናምን መቀራረብ ነው የምታዩ። ተንኮሉም ክፋቱም ምኑም አይመጣልሽም አይምሮሽ ላይ ስትነግሪው ስትጣይ ነው የሚመጣልሽ። እኔ ደግሞ ልንገርሽ አንቺ ዛሬ ብቻ አይደለም ሀፕን ያደረገብሽ። ምንድነው ነገራቸው? ምን ለቀ ነው በአንድ ፎሎ ጉድ እኮ ነው ማሬ። አንቺ ዛሬ ብቻ አይደለም ይሄ ነገር የደረሰብሽ። የሰው ልጅ ከትናንትናው ካልተማረ ምኑን ሰው ሆነ? ከትናንትናው ልትማሪ ይገባሻል። የትናንትናውን ስህተትሽ ደግመሽ ይሄን ያክል ነው ሶሻል ሚዲያ ማለት ቤታ። ሁሉም የራሱን ጥቅም ነው የሚያሯሩጠው እንጂ አንቺ ምን ሆንሽ ማንም ዞር ብሎ ያይሽም ቤታዬ መስሎሽ ነው። ከትናንት ደግሞ ተማሪ። ትናንትና በየዋህነት ቀርበሻቸው ብዙ ነገር አብረሽን ስትይ ነበሩ። ዛሬ ምን ላይ ነው ያሉት? ይችም አሁንም የሚመጡት ሰዎች እነዚህ ሰዎች ምንድናቸው? በይ ጓደኛሽ አድርጋቸው፣ ግን እነሱ እንደሚሆኑት መሆን ከነሱ የተለየ ለመሆን እንዳያያዙት። እኔ እኮ ግራ ገባኝ እኮ። አንቺ ከምን የተነሳ እንደምትናገሪ ያውቃለሁ፣ ግን ደግሞ ይሄን እንዳያያዙት መከራ ውስጥ እኮ ገባን ዘንድሮ። በእናትሽ የዚህ ያላት ጨነቅላቸው ጌታን ምን ያመጣሉ? አሬ ለአንቺ ነኝ እንጂ ለኔ ምንም አይመስለኝም። እኔ ከንዲች እንደማልቆጥራቸው ነው የምነግርሽ ማለት ነው። እኔ ተመልካች ነኝ፣ ፋንሽ ነኝ፣ እከታተልሻለሁ። ያየሁትን ነገር አንቺ ያላየሽውን ነገር ነው የነገርኩሽ። በቃ ይሄን ያለው ነገር እኔ አሁን ለምሳሌ እንትን ካልሽ በዚህ በእንትን ብቻ በቲክቶክ ብቻ አይደለም እንትን የምለው ነገር አለ። ላይክ ድርቅ የምለው ነገር አለ። አይኖ ባህሪን አቋላውን ድርቅ ብለው ካሁን አይምሮይ ካሁን ያሰው ይስተካከላል፣ ካሁን ያሰው ይወደኛል፣ ካሁን ያሰው እኔ እንደሆንኩት ይሆናል፣ አንድ ቀን ይሆናል ብዬ ተስፋ ማልቆርጠው ነገር ይኖራል። ገባሽ? ላይክ እና ደግሞ በቃ ሰው ጓደኛ ሲሆን እኔ የማውቀው በቃ የእውነቴን ነው የምወድሽ የእውነት እንድትወጂ ምናምን ሽቁጥቁጥቁጥ ምናምን አይደለም። በቃ ፈለፊን ነው ገባሽ? ምናገረው አውቀዋለሁ እኮ ግን ደግሞ አሁን አንቺ የምትናገሪው ነገር ከጓደኛ ጋር ሆነሽ ነገ ከነገና ነገር ገና ለገና ነገ ጣላለሁ ብዬ አላስበውም ያንን ነገር። ገባሽ አይደል? ብቻ ማውራው ይገባሻል። ይልሽ ማሪ ምን አለ መሰለሽ፣ እኔ አሁን ሲጀመር ጓደኛ ማለት ምን ማለት ነው? ጓደኛ ማለት አንቺ ብቻ እኔ ጓደኛ ማለት የምትረዳኝ የውስጤን የምታቅ እምረዳት መሆን አለባት። እኔ ስናደድ የምታቅ ሳለቅስ የምታቅ በቃ ሁሉ ነገሬን የምታቅ ናት ለኔ ትክክለኛ ጓደኛዬ። ስከፋ የምትከፋ ምናምን
እንደዚህ እንትን ከሆነ ማለት ነው። እኔ ሲከፋኝ እኔ መከፋት እንትን የሚላት ምናምን። ከዛ በተረፈ ግን ይሄ ለሾ የሚደረግና የእውነት ከልብ ጓደኛ ያስታውቃል። በነገራችን ላይ የሆነ ራስ ሲቀጥል ደግሞ እኔ ጓደኛዬ እኔ በማረገው ልክ እሷ የማትሆንልኝ ከሆነ ይቺ የኔ ቤስት ፍሬንድ ልትሆን አትችልም። እንደኔ ማለት ነው። ለመሰለሽ ምናልባት እኔ አሁን ለምሳሌ ከቀጮ ጋር ተጣላሁኝ አይደለ? አንቺ ቤስት ፍሬንድ ነሽ ልበልሽ። ሁሌ አንቺ ለኔ ዲፌንድ የምታረጊልኝ ከሆነ እኔ ዝም ብዬ የምልሽ ብሆን ማለት ነው ዝም የምልሽ ብሆን